ሳንቶ ከልጅነቱ ጀምሮ በኦቲዝም የሚሰቃይ የዴሊቨሪ ሰራተኛ ነው። ምንም እንኳን ህመሙ እንደሌሎች ሰዎች ነቃ እንዳይል ቢያደርገውም ስራ ከመስራት ግን ወደ ኋላ አላለም። ሁልጊዜም በጠዋት እየተነሳ ልክ እንደሌሎች ጤነኞቹ ሰዎች ያዘዙትን ምግብ ወደ ተባለበት ያደርሳል። በሌላ በኩል ሌሎቹ ሞተረኞች ሁልጊዜም በሳንቶ ላይ እንዳሾፉበት ነው። በዛሬው ዕለትም ብሎ በጠራራ ፀሐይ የዝናብ ልብስ እንዴት ይለብሳል እያሉ ሁሉም በሱ ላይ የተሳለቁበት ነው። ሳንቶም የዝናብ ልብሱን ከሄደ ብዙም ሳይቆይ አካባቢው በኃይለኛ ዝናብ ተመቷል። ዝናቡም እንደሚመጣ ስልኩ ላይ ዘገባ አይቶ የዝናቡን ልብስ ሲዘጋጅ፣ ሌሎቹ ግን በሱ ላይ ሰቀውበት በቦታው ላይ እያንዳንዳቸው በስብሰዋል። ትዕይንቱ ሲቀየር ሳንቶ ምግቡን ለባለቤቱ አድርሶ ምግቡን ደግሞ በስርዓት ለማድረሱ ማስረጃ እንዲሆነው ከባለቤቷ ጋር አብሮ ፎቶ ተነስቷል። ትዕይንቱ ሲቀየር ሳንቶ ምግብ ለማድረስ ወደ አንድ ቦታ መጥቷል። በዚህ ቦታ ላይ ኃይለኛ ተፋላሚዎችን ያሉት። ሳንቶ ምግቡን ለማድረስ ወደ ውስጥ እንደገባ ቦክስ ከሚሰሩት መካከል አንደኛው በሱ ተገርሟል። ይሄንን አታውቁትም? አባቱ እኮ ኃይለኛ ተፋላሚ ነበረ፣ እኔ በሚገባ አስታውሰዋለሁ በማለት አሁንም ድረስ የሳንቶ አባት ፎቶ ተሰቅሎ እንደሚገኝ ያሳያቸዋል። በሌላ በኩል ሳንቶ ምግቡን ለማድረሱ ማረጋገጫ እንዲሆነው ፎቶ ለመነሳት እየጠበቃቸው ነው። ቦክሰኞቹ ግን ሳንቶን እንዲሄድ በማድረግ ፋንታ የታዋቂውን ቦክሰኛ ልጅ አግኝተንማ ሳንፋለም አንለቀውም፣ ከኔ ጋር ግጠም በማለት ወደ መሃል ገብቶ እንዲፋለም እየጠየቁት ነው። በመጀመሪያም ሳንቶ ጸጥ ብሎ ፎቶውን ለመነሳት ሲጠይቅ ቢቆይም የሰዎቹ ጉትጎታ ሲበዛበት ግን ለመፋለም ወደ ቀለበት ውስጥ ገብቷል። ወደ ውስጥ ሲገባ ምን ሊፈጠር እንደሚችል መገመት አይከብዳችሁም። የኦቲዝም ታማሚ ነው። በተቃራኒው የሚፋለመው ሰው ደግሞ አመቱን ሙሉ ሲሰለጥን የነበረ ሰው ነው። እናም ሳንቶ ያለምንም እረፍት በዚህ ሰው ተደብድቧል። ድብደባው በበዛበት ቁጥርና የአባቱን ፎቶ በሚመለከት ሰዓት ግን አይምሮ የልጅነት ጊዜውን ማስታወስ ይጀምራል። አባቱ ያኔ ሲያሳድገው ጠንካራ፣ ለማንም የማይሸነፍ አድርጎ ነበር። እናም በልጅነቱ አባቱ ለማንም እንዳትሸነፍ እንደ ብረት ጠንካራ ሁን እያለ የተናገረው ቃላቶች የሳንቶን አይምሮ ነቃ ያደረጉለት ሲሆን በልጅነቱም ልክ አባቱ እንዳሰለጠነው የሚፋለመውን ሰው መምታት ጀምሯል። ይህ በእንዲህ እንዳለ በተቃራኒ አቅጣጫ የሚፋለመው ሰው እንዲህ ያለውን ብቃት ከሳንቶ ስላልጠበቀ በጩኸት መሬቱን በመደብደብ እጅ መስጠቱን ያሳያል። ቀጥሎ ግን ሳንቶ ልክ ከቀለበቱ ሊወጣ በሚሄድ ሰዓት ሽንፈቱን መቀበል ስላልፈለገ ከኋላው ሊመታው ይሄዳል። በዚህን ጊዜም ሳንቶ ዝም ብሎ አልተመታም። በድጋሚ መልሶ ማጥቃቱን የጀመረ ሲሆን ይህንኑም ለመሸነፍ አሻፈረኝ ያለውን ልጅ በድጋሚ መሬት እስኪደበድብ ድረስ ቆልፎ ይዞ አሳምኖታል። ሲገባም በኦቲዝም ታማሚነቱ ዝም ብለው ችላ ያሉት ሰዎች አሁን ላይ አክብረውት ሁሉም ለፎቶ ከሱ ጋር ለመነሳት እየጠየቁት ነው። ትዕይንቱ ሲቀየር ሳንቶ ከስራ በኋላ ወደ ቤት መጥቷል። ባለቤቱ ኒሼል ትባላለች። እንዲሁም ከሷ የወለደው ብቸኛ ወንድ ልጁ ማሮ ይባላል። ሳንቶም ልክ ወደ ቤት እንደመጣ ሁሌም እንደ ትንሽ ልጅ ከልጁ ማሮ ጋር መላፋት፣ መጫወትን ያዘወትራል። አንድ ላይም ከቤተሰቡ ጋር ተሰብስቦ ምግብ እየበላ በነበረ ሰዓት ኒሼል ማውራት እንዳለባቸው ትናገራለች። ኒሼልም ምግቡ ተበልቶ እስኪያልቅ ከጠበቀች በኋላ ለባለቤቷ ለሳንቶ ማናግራለኝ በማለት ለብቻው ወስደዋለች። ሳንቶ ኒሼል ላውራ ፈልጋለሁ ስትል ልጃቸው እንዳይሰማ የፈለገችው አንድ ነገር እንዳለ ገብቶታል። የፈራውም እውነት ሆኖ ባለቤቱ ለተሻለ ስራ ወደ ኒውዮርክ ልትሄድ እንደሆነ ነገረችው። ስትሄድ ደግሞ ማሮን ይዛው ነው የምትሄደው። ይህም ስሜቱን እንኳን በስርዓት መግለጽ የማይችለው የታማሚው ሳንቶ ልብ ሰብሮታል። ሳንቶና ኒሼል ከተፋቱ 6 ወራቶች አልፈዋቸዋል። ግን በልጃቸው በማሮ ጥያቄ መሰረት አሁን ላይ አብረው እየኖሩ የሚገኝ ሲሆን ሳንቶም ከነሱ ጋር መኖሩን ቤተሰባዊነቱን በጣም ለምዶት ነበረ። ምን ያደርጋል አሁን የሁሉ ደስታ ትቶት ሊሄድ ነው። የኒሼልን ሐሳብ ማስቀየር ፍጹም ማይቻለው እሷም ለመሄድ ወስናለች። በዚህ ያዘነው ሳንቶም ስሜቱን ፊት ለፊት ላይ መግለጽ ስለማይችል በሞተሩ ከቤት ወጥቶ እንዲሁ መንገድ ላይ ሐዘኑ እስኪወጣለት እያለቀሰ ነበረ። ከዛም በጠዋት ኒሼል ልብሶቿን እያዘጋጀች በነበረ ሰዓት
ሳንቶ ከማሮ ጋር ትንሽ ደቂቃ እንድትሰጠው ይጠይቃታል። ኒሼልም ከዚህ በኋላ ስለማይገናኙ የተወሰነ ሰዓት አብረው ቢያሳልፉ ደስተኛ ነች። ነገር ግን ወደ ኒውዮርክ ከመሄዷ በፊት የግዴታ እናቷን ማግኘት ስላለባት ማሮ ከሱ ጋር ሊሄድ እንደማይችል ትናገራለች። ይህንን የሰማው ማሮ ደግሞ ከአባቱ ውጪ ከማንም ጋር ማሳለፍ አልፈለገም። ወደ አያቴም አልሄድም ከአባቴ ጋር ነው መሆነው ብሎ በሚከራከር ሰዓትም ኒሼል የተወሰነ ሰዓት ሰጥታቸው 3 ሰዓት ከመሆኑ በፊት እዚህ እንዲደርሱ በማስጠንቀቂያ ትናገራለች። ሳንቶና ማሮም ይሄንን ትዕዛዝ ተቀብለው 3 ሰዓት ከመሆኑ በፊት ወደ ቤት ለመመለስ ወስነው አንድ ላይ ለመዝናናት መጥተዋል። በጊዜው ሁለቱም ሲጫወቱ የራሳቸው ዓለም ውስጥ ነበሩ። በዙሪያቸው ላይ ስላለው ሰው ምንም ግድ የላቸውም። ይህም ለሳንቶ ነፃነትን የሰጠው ሲሆን ስለ ሰዎች ይሉኝታም ግድ ሳይሰጠው ከልጁ ጋር እንደ ልጅ እንዲጫወት አስችሎታል። ትዕይንቱ ሲቀየር ሳንቶና ማሮ ውጭ ላይ ተቀምጠዋል። ማሮም ለምንድነው ወደ ኒውዮርክ የምንሄደው? እሺ ቆይ እንሂድ። አንተ ለምንድነው ከኛ ጋር ማትመጣው? በማለት አባቱን ሳንቶን ከበድ ያለ ጥያቄ ጠይቀዋል። ሳንቶም ለዚህ ጥያቄ ምን ብሎ ምላሽ እንደሚሰጥ ግራ ገብቶት ይሄ የእናትህ የኒሼል ፍላጎት ነው፣ ፍላጎቷን ማክበር አለብን በማለት እያለቀሰ ልጁን ምንም ማድረግ እንደማይችል ነግረዋል። አሁን ላይ ኒሼል የሰጠቻቸው ሰዓት እያለቀ መጥቷል። ሳንቶም በሚገባ ይሄንን አክብሮ ልጁ ማሮን ወደ ቤት ይዞት ሊሄድ እየተዘጋጀ የነበረ ሲሆን ማሮ ግን ከመሄዳችን በፊት አንድ የመጨረሻ ሰልፊ እንነሳ በማለት ሳንቶን በስልኩ ፎቶ እንዲነሱ ይጠይቀዋል። ሳንቶም ልክ ልጁ እንደጠየቀው ፎቶ የተነሱ ሲሆን ፎቶ ከተነሱ በኋላ ግን ልጁ ማሮ ስልኩን በሚነካካ ሰዓት አንድ ኦርደር ይቀበላል። ምንም እንኳን ማሮ ይሄንን ስህተት ቢሰራም በጸባዩ የተረጋጋ ልጅ ስለነበር ሳንቶም ልጁን አልተቆጣውም። በአሁኑ ሰዓትም ይሄንን ዴሊቨሪ ማድረስ ስለማይችል ካንሰል ሊያደርገው በሚዘጋጅ ሰዓት ልጁ ማሮ የተወሰነ ሰዓት ስላላቸው ዴሊቨሪውን አድርሰው በዛው ወደ ቤት መሄድ እንደሚችሉ ይነግረዋል። እንደውም የመጨረሻ ዴሊቨሪያችንን ለምን አብረን አናደርስም? አብረን እንሂድ በማለትም ለሳንቶ ኦርደሩን በመሰረዝ ፋንታ አብረው እንዲያደርሱ አስማምቶታል። ትዕይንቱ ሲቀየር ልጁን ለማድረስ ምንም የሚያደርገው ሳንቶ ኦርደሩን ተቀብሎ አንድ ላይ ወደ ተባለው ቦታ መጥቷል። የተወሰኑ በሮች አልፈውም አንደኛው ህንፃ ጋር በሚደርሱ ሰዓት ግን አንድ ሰው ከዚህ ማለፍ እንደማይቻል ይናገራል። በጊዜውም ሳንቶ ቤን የተባለ ሰው ምግብ ኦርደር አድርጓል፣ እሱን ልናደርስን የመጣ ነው በማለት ለሰውየው ነግሮት ነበረ። ይሁንና ሰውየው በምንም አይነት ሁኔታ ማንም ከዚህ ማለፍ አይችልም፣ እኔ ምግቡን አደርስላችኋለሁኝ በማለት ከሳንቶ እጅ ተቀብሎታል። ሳንቶ በበኩሉ ሰውየው ምግቡን ተቀብሎ ከማድረሱ ጋር ምንም ችግር የለበትም። ነገር ግን ከዚህ ለቆ ለመሄድ የግዴታ ክፍያው ማግኘት ስላለበት ሰውየው ምግቡን ከመውሰዱ በፊት ብሩን እንዲሰጠው ይጠይቀዋል። በሌላ በኩል ሰውየው ደግሞ እነዚህ ሰዎች እዚህ ቦታ ላይ እንዲቆዩ ወደ ውስጥም እንዲገቡ የፈለገ አይመስልም። ሳንቶንም አስሬ ሂድ ሲለው ከቆየ በኋላ በመጨረሻ ገንዘቡን ሰጥቶ ቦታውን እንዲለቅ ይነግረዋል። የዚህን ጊዜም ሳንቶ እቃው መድረሱን ለማረጋገጥ የግዴታ ፎቶ መነሳት አለብን በማለት እንደተለመደው ፎቶውን ለመነሳት ስልኩን ያወጣል። የዚህን ጊዜም ከየት መጡ ማይባሉ ሰዎች ሽጉጥ እየተተኳኮሱ የመጡ ሲሆን በተኩስ ልውውጥም አንድ የፖሊስ አዛዥ ተገሏል። በዚህ መሃል ምንም የማያውቀው ሳንቶ ልጁን ይዞ ለማምለጥ እየሞከረ ነው። በሌላ በኩል የማፊያ አለቃ የሆነው ሰውዬም የፖሊሱ አዛዥ ሲገደል አይቷል። ከዛም አልፎ ፎቶ ሲያነሳ አይቼዋለሁ። አንድም ምስክር ከዚህ በህይወት እንዳይወጣ በማለት ሳንቶን እንዲይዙት ካልተቻለም እንዲገሉት ትዕዛዝ ሰጥቷቸዋል። ማፊያዎቹም ቢሆኑ ከአለቃቸው ትዕዛዙን ተቀብለው እዛ ግቢ ውስጥ ልጁን ይዞ ለማምለጥ ከሚሞክረው ሳንቶ ጋር ማሳደዱን ተያይዘውታል። ሳንቶም የቻለውና ያሳለፈውን መንገድ በሞተሩ እያለፈ አልሆን ሲለውና ሰዎች በመንገዱ ሲገቡበት ደግሞ የግዴታ መፋለም ስላለበት አባቱ ያስተማረውን በመጠቀም እየተፋለማቸው ነው። እናም እንዲህ ባለ መንገድ ከነዚህ ሰዎች ማምለጡን ቀጥሎ በነበረ ሰዓት አንድ ከየት መጣ የማይባል ሰው ሳንቶንና ልጁን ይዟቸው ከፎቁ ላይ ጥሏቸዋል። በጊዜውም ሳንቶ በድንጋጤ ልጁን እያገላበጠ በሚመለከተው ሰዓት ልጁ ሙሉ ለሙሉ ራሱን ስቷል። በተመሳሳይ ሰዓት ዘሎ ከፎቁ ላይ የጣላቸው ሰውም ሽጉጡን ደቅኖ እዚሁ ቦታ ላይ የመጣ ሲሆን
ሳንቶንም ለመግደል ቃታውን ሊስበው ጫፍ ላይ ደርሷል። ይህ ሰው ሚኬል ይባላል። ሳንቶ እንዲገደል ትዕዛዝ የሰጠው የዋናው የማፊያ አለቃ ወንድም ሲሆን አሁን ላይም ሳንቶን ገሎት ወንድሙን ለማስደሰት ቸኩሏል። ሳንቶም ቢሆን በዚህ መሃል ምንም ማድረግ ስለማይችል የሚመጣውን ለመቀበል ወስኖ ቁጭ ብሏል። የዚህን ሰዓትም ሳንቶና ትንሹ ልጁን ፈጣሪ ትረፉ ሲላቸው እነ ሳንቶ በሚወድቁ ሰዓት ንደውት ከነበረው ህንፃ ሊወድቅ ጫፍ ላይ የነበረ ፌሮ ሚኬልን ወቅቶታል። ምናልባት ሚኬል ባይመጣና እዚህ ቦታ ላይ ባይቆም ኑሮ ይሄ ፌሮ ራሱ ሳንቶ አሊያም ልጁን ሊገለው ይችል ነበር። ይህ በእንዲህ እንዳለ የማፊያ አለቃው የሚወደው ወንድሙ መሞቱን ሰምቷል። በቦታው ላይ ሄዶም የወንድሙን አስክሬን በሚመለከት ሰዓት እሱ የመሰለው ያ ሰው ሆን ብሎ ልጁን እንደገደለበት ነው። እናም ለሰዎቹ ወዲያውኑ ይሄ ሰው ከዚህ ቦታ ላይ ከማምለጡ በፊት እንዲያዝ ትዕዛዝ ሰጥቷቸዋል። እንዲህ አይነት ፊልሞች ከስንት አንዴ ነው የሚገኙት። እኔም በዚህ ዓመት ከሰራኋቸው ምርጥ ፊልሞች የሚወዳደረው የለም። ታዲያ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እኔን ማገዙ እንዳረሱ። እስከ መጨረሻው እዩት፣ እንደምትወዱት አልጠራጠርም። እስኪ ይሄ ሁሉ ምስቅልቅል ከመፈጠሩ በፊት 2 ሰዓት ወደ ኋላ መለስ ብለን ነገሮችን እንመልከት። ይሄ ሁሉ ቀውስ እየተፈጸመ ባለው በዚሁ ግቢ ውስጥ ከ2 ሰዓት በፊት ሚካኤል እና የማፊያ አለቃው አንድ ላይ ነበሩ። እንዲሁም ቤን የተባለ የማፊያ አለቃው አጎት የሆነም ሰው በዚሁ ህንፃ ውስጥ ይገኛል። በጊዜው ቤን ምግብ ኦርደር እያደረገ ነበር። ከሰዎቹ መካከልም አንዱ በእንዲህ አይነት ቀውስ ውስጥ እንዴት ምግብ ታዛለ በማለት በሚጠይቀው ሰዓት ቤንም እነ ሚካኤል በቅርብ ሰዓት ውስጥ ስለማይመለሱ ምንም ችግር የለውም በማለት ምግቡን ኦርደር ማድረጉን ይቀጥላል። ግን ሳይታሰብ የማፊያ አለቃውና ወንድሙ ሚካኤል ወደ ቦታው ላይ መጥተዋል። እንደ እውነቱ መምጣት የነበረባቸው ቤን እንዳለው ከሰዓታት በኋላ ነበር። እነሱ ግን በጣም ያስቸገሯቸው 3 ፖሊሶች ስለተያዙ መምጣት ከነበረባቸው ሰዓት አስቀድመው መጥተዋል። ከተያዙት ፖሊሶች መካከል አንደኛው ዋና አዛዥ ነው። እናም ይሄ ፖሊስ የሚመራው ቡድን ማፊያዎቹ የሚሰሩትን የአደንዛዥ እጽ ዝውውር የደረሰባቸው ሲሆን አሁን ላይም በሱ አማካኝነት በጣም ብዙ ሰዎቻቸው ታስረዋል፣ ብዙ ፋይላቸውም ተይዞባቸዋል። ሚካኤልና ወንድሙም እነዚህ ሰዎች የት ነው ያሉት? ፋይሎቻችንን እንዴት እናገኛለን? በማለትም የፖሊስ አዛዡን ብዙ ጥያቄ ቢጠይቁትም እሱ ለመናገር ፈቃደኛ አይደለም። እንደው ምናልባት ከሰበረው በማለትም ከሱ ጋር ይሰሩ የነበሩትን 2 ሰዎች በፊቱ ገለው አሁንስ ትነግረናለህ ወይስ አትነግረንም? በማለት በድጋሚ ይጠይቁታል። ይህ ፖሊስ አዛዥ አሁንም ድረስ ምንም ለመተንፈስ ፈቃደኛ አይደለም። እኔም በሆነ እንደ ጓደኞቼ ሞታታለሁ እንጂ አንድም ቃል አልተነፍስም በማለት ለሚካኤልና ለወንድሙ ተስፋ እንዲቆርጡ ይነግራቸዋል። የዚህን ሰዓትም የማፊያ አለቃው ይሄንን የፖሊስ አዛዥ ዝም ብሎ ሊገለው ስላልፈለገ ከሱ ጋር እጅ በእጅ ይፋለማለሁ፣ እጁን ፍቱለት በማለት እጁን እንዲፈቱት ትዕዛዝ ይሰጣቸዋል። በጊዜውም ቤን ትዕዛዙን ተቀብሎ እጁን እንደፈታው የፖሊስ አዛዡ ደብቆ የነበረውን ሽጉጥ ያወጣ ሲሆን የማፊያዎቹንም አንደኛውን ሰው በመያዝ ከህንፃ ውስጥ ለማምለጥ እየሞከረ ነበር። ሆኖም ግን እቅዶቹ እንዳሰበው በቀላሉ ሊሳኩለት ስላልቻለ በሱና በማፊያዎቹ መካከል ኃይለኛ የተኩስ ልውውጥ ነበር። ከዚያም እንደምንም አዘናግቷቸው ከደረጃው ወርዶ ልክ የመውጫው በር ላይ በሚደርስ ሰዓት በዋናው የማፊያ አለቃ ተተኩሶ ይገደላል። ታዲያ ይህ ሁሉ በሚሆንበት ሰዓት ደግሞ ምስኪኑ ሳንቶ የታዘዘውን ምግብ ከልጁ ጋር ይዞ ወደዚሁ ቦታ መጥቶ ነበር። እናም በጊዜው ወደ ውስጥ መግባት አይቻልም እያለ ሲጨቀጭቃቸው ከነበረው ሰው ጋር ልክ ፎቶ ሲነሱ የማፊያው አለቃው ደግሞ ያንን የፖሊስ አዛዥ ሲገለው ነገሮቹ ተገጣጠሙ። እናም የሁሉ ችግር የተፈጠረው እንዲህ ባለ ሁኔታ ነበር። እሺ ታሪካችን ወደ አሁን ይመለስ። አሁን ላይ ሳንቶ ልጁን ይዞ ከዚህ ውስጥ ለማምለጥ እየሞከረ ነው። በሌላ በኩል ማፊያዎቹም ቢሆን እሱን እግር በእግር እየተከተሉት ነው። ወደ ህንፃው መግቢያው መንገድ ቀላል ቢሆንም አንዴ ውስጥ ከገቡ በኋላ ግን ቤት በኩል መውጣት እንኳን እንደሚቻል አይታወቅም። እና ይሄንን መውጫ ማግኘትም አንድ ችግር ሆኖበት ሳለ ሳንቶ ከነዚህ ሁሉ ሰዎች ጋር መፋለሙም የግድ ሆኖበታል። እየተከተሉትም እዚሁ ክፍል ውስጥ የገቡትን ሰዎች ደብድቦ በሚጨርስ ሰዓት ልጁ ማሮ ከዚያ ለመኖሩን ይመለከታል። የኦቲዝም ታማሚው ሳንቶም በነገሩ ተጨናንቆ ጭንቅላቱን እየደበደበ ልጁን እየጮኸ ሲጣራ ነበር። በሌላ በኩል ምግቡን ኦርደር ያደረገው ሆዳሙ ቤን ልጁን በእጁ አስገብቶታል። ይህ በእንዲህ እንዳለ ኒሼል በርናንዲ ከተባለ ሰው ጋር ትገኛለች። ይሄ ማይረባ አዲስ ፍቅረኛዋ ነው። እሷም እነ ሳንቶ መምጣት ከነበረባቸው ሰዓት ብዙ ስላረፈዱ ተጨንቃ እየደወለች እነሱን ልታገኛቸው አልቻለችም።
በርናንዲም ዛሬን እንኳን ቀን ስጫቸው፣ ምናልባት አብረው መሆን ፈልገው ሊሆን ይችላል በማለት ነገሩን በጥሩ ጎን እንድታየው እየነገራት ነው። ይህ በእንዲህ እንዳለ ሳንቶ አሁንም እየጮኸ ልጁን ቢጣራም ከየትኛውም አቅጣጫ ምላሽ ሊያገኝ አልቻለም። እሱ እንደተጨነቀው ሁሉ ኒሼልም እዛው እየተጨነቀች የሚገኝ ሲሆን አሁንም ስልክ መደወሏን አላቆመችም። ከ3 ሰዓት በፊት እንዲደርሱ አስጠንቅቂያቸው ነበረ። ለምን በሰዓቱ አልመጡም? ለምንድነው ስልክ ማያነሱት? በማለት ተጨንቃ ለበርናንዲ ብትነግረውም በርናንዲ ግን አሁንም ድረስ መደወሏን እንድታቆም እየነገራት ነው። ይህ በእንዲህ እንዳለ ሳንቶ ከረጅም ፍለጋ በኋላ ልጁ ማሮን አግኝቶታል። በጊዜው ልጁ በገመድ ታስሮ ነበረ። ሳንቶም ልጁ የታሰረበትን ገመድ ፈቶ ደህንነቱን እያገላበጠ በሚያጣራ ሰዓት ቀድሞውኑ ልጁን አስሮት የነበረው ቤን ሽጉጡን ይዞ ከተደበቀበት ይወጣል። ይህንን የተመለከተው ሳንቶም ለልጁ ማሮ በፍጥነት እንዲያመልጥ ካደረገው በኋላ ከቤን ጋር መፋለም የጀመረ ሲሆን በዚህ መሃልም ቤን ከተኮሳቸው ጥይቶች መካከል አንደኛው ሲሊንደሩን መቶት በቦታው ላይ ኃይለኛ ፍንዳታ ተከስቷል። የተቀሩት ማፊያዎች ወደ ክፍሉ በሚመጡ ሰዓት ቤንም በህይወት አግኝተውታል። ሳንቶና ማሮም እንዲሁ በሌላ ክፍል ውስጥ የሚገኙ ሲሆን ከአሳዳጆቻቸውም በፍርስራሽ ውስጥ ተደብቀው ይገኛል። በጊዜው ነገሩ ከአቅሙ በላይ የሆነበት ሳንቶ ለፖሊሶች ለማሳወቅ የተለያዩ መልእክቶችን ሲልክ ነበረ። ሆኖም አንዳቸውም ለፖሊሶቹ ሊደርሱ አልቻለም። ያሉበት ቦታ በፍርስራሾች የተሞላ እንደመሆኑ መጠን የኔትወርክ ሲግናሉ በጣም ደካማ ነው። ይህ በእንዲህ እንዳለ ኒሼልና አዲሱ ፍቅረኛዋ በርናንዲ መስማማት አልቻሉም። ለካ ይሄ ፈጣጣ የሆነ ሰውዬ ታያቸው ሲል የነበረው ሳንቶና ማሮ በዛው እንዲቀሩለት ፈልጎ ነው። ሲጀመር ይቺ ማትረባ ወደ ኒውዮርክ ልትሄድ የወሰነችው ከሱ ጋር ለመኖር ስትለው፣ እናም ገና ለገና ልጇ እስኪመጣ ስትጠብቅ ፍላይታችን ያልፋል በማለት አትደውይ ታያቸው ሲል የነበረው በዛ ምክንያት ነበረ። ኒሼልም ይሄንን መታገስ ስላልቻለች ምንም እንኳን እሷን ባትረባም ራስ ወዳዱ በርናንዲን በጥፊ መተዋለች። ፈጣሪ ባርካት። ይህ በእንዲህ እንዳለ ሳንቶ በፍርስራሽ ውስጥ ሲደበቅ ከቆየ በኋላ በመጨረሻም ወደ አንድ መስኮት ጋር መድረስ ችሏል። እዚህ ቦታ ላይ መምጣቱ ደግሞ ከማምለጡ በተጨማሪም እስካሁን ሲሞክራቸው የነበሩት የጽሑፍ መልእክቶች ለፖሊስ እንዲደርሷቸው አስችሏቸዋል። በሚያሳዝን ሁኔታ ግን ምንም እንኳን መልእክቶቹን ቢልክም ከቦታው ላይ ከማምለጡ በፊት የተረገመው ቤን በድጋሚ አግኝቷቸዋል። ቤንም ሽጉጡን ደቅኖባቸው በነበረ ሰዓት ሳንቶ እሱ የምግብ አድራሽ ብቻ እንደሆነ እየተናገረ ነበረ። እኔ ዴሊቨሪ ሰራተኛ ነኝ፣ ቤን የተባለ ሰው ምግብ አዞኝ ነው የመጣሁት እያለም እያለቀሰ በሚናገር ሰዓት ቤን ራሱ ኦርደር እንዳደረገ ልቦናው ስለሚያቅ በምህረት ቦታው ላይ ትቷቸው ሄዷል። ከምንም በላይ ደግሞ ታች ሲወርድ ሌሎቹ ማፊያዎች ወደዚህ እየመጡ የነበረ ሲሆን ቤን ከላይ ማንም እንደሌለም ይነግራቸዋል። ይህም ለነሳንቶ በጣም ምርጥ ነገር የሆነላቸው ሲሆን ያለማንም ከልካይ በስርዓት ከቦታው ላይ መውጣት ችለዋል። ቅድም እንዳልነው ግን ከዚህ ግቢ ውስጥ መውጣት ቀላል አይደለም። ምንም እንኳን ተሳክቶለት ከቤት ውስጥ መውጣት ቢችልም ከዚህ ግቢ መውጫውን ትክክለኛውን በር ሳያገኝ ቀርቶ በድጋሚ ከማፊያ ቡድኖቹ ጋር ግብ ተያይዘዋል። በሁሉም ሳንቶ ምናልባት ላላመልጥ እችላለሁ ብሎ ስላሰበ ለልጁ ከቦታው ላይ እንዲያመልጥ ነግሮታል። ከዛም በቦታው ላይ በሰንሰለት አንቀው ሊገሉት የነበሩትን ማፊያዎች በእጁ ላይ ሲያገኝ በነበረው ነገር ሁሉ ሲመታቸው የነበረ ሲሆን ባላየበት ግን አንደኛው ማፊያ ከጀርባው በኃይለኛው መጥቶታል። ይህም እስካሁን ራስ ምታት የሆነባቸው ሳንቶን ስላረጋጋላቸው ወደ አለቃቸው ይዘውት እየሄዱ ነበረ። በድንገት ግን ሳንቶ ከየት መጣ ሳይባል ወደ አይምሮ ተመልሶ በድጋሚ የተነሳ ሲሆን እየጎተቱት የነበሩትንም ሰዎች መደብደብ ጀምሯል። ቀጥሎም ሳንቶ ልጁ ወደ ሄደበት አቅጣጫ እየሄደ በመንገዱ የሚያጋጥሙትንም ማፊያዎች እየደበደበ ልጁን እየፈለገው ነው። በሚያሳዝን ሁኔታ ግን በአሁኑ ልጁ በማፊያዎቹ አለቃ እጅ ውስጥ ገብቷል። አለቃውም ዋናው ጉዳይ ሳንቶ ስለሆነ ልጁን ወደ ጎን በማድረግ ሳንቶን ማሳደር ጀምሯል። ሳንቶም ከዚህ በላይ ሸሽቶ ወዴትም ማምለጥ ስለማይችል ከሰውየው ጋር የግዴታ መፋለም እንዳለበት ገብቶታል። በሌላ በኩል የማፊያ አለቃው ዝም ብሎ ተራ ሰው አይደለም። ከዚህ በፊት በነበረ ህይወቱ ጎበዝ ቦክሰኛ የነበረ ሲሆን ከሳንቶም የማይተናነስ ችሎታ አለው። ይህንን ያየው ሳንቶም ሰውየውን እስከ መጨረሻው ማሸነፍ ከባድ እንደሆነ ስለገባው ካዳከምኩት በቂ ነው በማለት ልጁን መፈለግ ጀምሯል። በመጋዘኖች ውስጥም ያሉትን ክፍሎች እየከፋፈተ በሚፈልግ ሰዓት መስኪኑ ማሮ አንደኛው ጥግ ላይ ያለቀሰ ያገኘዋል። ሳንቶም የሁሉ ስቃይ ያየውን ልጁን በመያዝ ከመጋዘን ውስጥ ለማምለጥ መውጫ መንገድ እየፈለገ ነው። በዚህ መሃልም ማዳከሚያዋለው ያለው የማፊያ መሪ በድጋሚ ከወደቀበት ተነስቶ የመጣ ሲሆን
ወንድሙን የገደለበት ሳንቶንም ለመበቀል አንድ ጥይት ወደሱ ላይ ይተኩሳል። እቺ ጥይትም እየበረረች ሄዳ በመሃል ዘሎ የገባው ቤን ላይ ያረፈች ሲሆን በቤን መስዋዕትነት አማካኝነትም እነ ሳንቶ አሁንም ድረስ የማምለጥ እድል አላቸው። በሌላ በኩል የማፊያ አለቃም ወደ ኋላ አላለም። እዚሁ ያሉበት ድረስ በመምጣት ሽጉጡን ደቅኖ ዝም ብሎ በሚመለከታቸው ሰዓት ሳንቶ ላይ እንግዳ ነገር ተመልክቷል። ሳንቶ የኦቲዝም ታማሚ እንደመሆኑ መጠን በሚጨነቅ ሰዓት ጭንቅላቱን መደብደብ ይቀነዋል። ይሄ ደግሞ በትክክል ከማፊያው መሪ ሴት ልጅ ሁኔታ ጋር የሚመሳሰል ሲሆን እሷም እንዲሁ የኦቲዝም ታማሚ ነች። የወንድሙን ደም ለመበቀል የመጣው ሰውም ይህንን ሁኔታ ካስታወሰ በኋላ ለሳንቶ ቁልፉን የሰጠው ሲሆን ከዚህ እንዲያመልጥም ነግሮታል። ትዕይንቱ ሲቀየር ፖሊሶች ይህንን ለመውጣት ተራራ የሆነ ግቢ ሙሉውን ከበውታል። ሰዎቻችን እዚህ ናቸው ያሉ ሰዎችም እዚሁ ተሰብስበው የሚገኙ ሲሆን ኒሼልም ከነዚህ መሃል አንደኛዋ ነች። ከህንፃ ውስጥም በርካታ ሬሳዎች እየወጡ ስለነበር ኒሼል ምናልባት ባለቤቷ ወይም ልጇ ከነዚህ አንዱ ይሆናል ብላ ተጨንቃለች። ፈጣሪ ሲረዳት ግን ባለቤቷም ልጇም ከነዚህ መሃል ሳይሆን ቀርቶ ሁለቱም በህይወት ወጥተዋል። ኒሼልም ይህን እንደተመለከተች በሩጫ ወደ ማሮ በመሄድ ታቅፈዋለች። የኔ ምስኪን ሳንቶ እሱንም እቀፊው፣ አዎ ይሻልሻል። እንዲሁም በቃ ወደ ኒውዮርክ የምትሄደውንም ሐሳቧን ቀይራለች። ያ ስግብግብ በርናንዲ ለዚህ ትንሽ ልጅ ነፍስ ያልተጨነቀ ለኔ ምንም አይጠቅመኝም በማለት ሙሉ ለሙሉ ሐሳቧን ቀይራ እዚሁ ከቤተሰቧ ጋር ለመኖር የወሰነች ሲሆን እንዲሁም ልጇ ማሮንም የሚያስደስተው ከአባቱ ጋር መኖር ስለሆነ አንድ ላይ ኑሯቸውን ለማደስ ወስናለች። ይህ ሁሉ ነገር አለፈ። ሳንቶ እንደተለመደው በጠዋት በፈካችው ፀሐይ ወደ ስራ ወጥቷል። አሁን ላይ ግን ሳንቶ የድሮ ሳንቶ አይደለም። የሀገሪቱ መንግስት ይሄ ሁሉ ከባድ ዝውውር ሲሰሩ የነበሩትን የሰዎች ዝውውር ላይ የሚሰሩትን የአደንዛዥ ዕፅ ነጋዴዎችን እንዲያዙ በማድረጉ ምክንያት ከ10 ቢሊዮን ፔሶ በላይ የገንዘብ ሽልማት አበርክቶለታል። የሳንቶ ደስታ ግን ያለው በስራ ውስጥ ስለሆነ ከስራው አልቀረም። ፈጣሪ እንደ ሳንቶ ይውደዳችሁ።